በትናንትናው ዕለት መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ ወይም አባናደው ገና በመጀመሪያው ቀን ታላቅ ድልን ተጎናጽፏል። የሰሜን ወሎ ዞን አመራሮች ወልዲያ ከተማ ለቀው መሸሻቸው ተሰምቷል። በሌላ ዜና ያገዛዙ የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። የሸገር ጋዜጠኞች እስር ቤት ከገቡ ከ21 ቀን በኋላ በዋስ መፈታታቸው ተሰምቷል። ኬንያ የናይል ተፋሰስና የአባይ ግድብን በተመለከተ ለግብጽ ጥብቅ መልእክት አስተላለፈ። ፈረንሳይ ተመድ ለፍልስጤም እውቅና ከሰጠ ሐማስ ይጠፋል ስትል በተመድ ጉባኤ ላይ አሳውቀች። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀምጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። በትናንትናው ዕለት መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ ወይም አባናደው ገና በመጀመሪያው ቀን ታላቅ ድልን ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል። ለነጻነት መዋጋትና ለነጻነት ዋጋ መክፈልን ከአባታቸው ከመየ ሚኒሊክ የተማሩት የምስራቅ አማራ ፋኖ ቤት አማራዎች በአርበኛ አደም አሊ አባናደው የተከፈተው ዘመቻ አመርቂ ድሎችን በማስመዝገብ የተጀመረ ሲሆን በትናንትናው ዕለት ብቻ የብልጽግናው አገዛዝ ብርክ ያስያዘና 4 ኪሎን ያናወጠ ትልቅ ጀብድ ፈጽመዋል። በጦር መሐንዲሱ በዋርካው ምሪ ወዳጁ የሚመራው የምስራቅ አማራ ፋኖ በአምስቱም ኮሮች በተቀናጀ መልኩ የጦር ጠበብቶቹ በወሰዱት አስደናቂ እርምጃ የብርሃኑ ጁላ ሰራዊት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዷል። በዚሁ እልክ አስጨራሽ አውደ ውጊያ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያና ዙሪያውን ያገዛዙን ጦር አይቀጡ ቅጣት የቀጡ ሲሆን በሌላ በኩል ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ኢስቲማ ከተማ በጉቢሳና በጉሃ በሰቀላና ቲሊሊው ዙሪያ ከፍተኛ ውጊያ በማድረግ የጉቢሳ ምሽግን መስበራቸው ታውቋል። ባለሽርጡ ክፍለ ጦር የአብሮ ወረዳ ቆላማ ያፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ትናንት የሐይቅ ደሴና ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል ተብሏል። ትናንት የተጀመረው ዘመቻ አርበኛ አደም አሊ አባናደው በምስራቅ አማራ ኮር 1 ብቻ 1 ኮሎኔልና 100 አለቃ እንዲሁም የበቅሎ ማነቂያ አስተዳዳሪ አቶ አያሌው ደሳለ ከነግብረ አበሮቹ ጨምሮ 228 ያገዛው ሰራዊት የተደመሰሰ ሲሆን 18 ምርኮኛ ሆነዋል ተብሏል። በተያያዘ መረጃ በዚሁ ዘመቻ ምስራቅ አማራ ፋኖ ኮር 2 ሰሜን ወሎ ዞን ወንዳች ከተማን በቁጥጥር ስር የዋሉ ሲሆን ያገዛው ሰራዊት እንደ ቅጠል ሲረግፉ ውሏል። በዚህ የጦር ግንባር 137 ያገዛው ሰራዊት ሲደመሰስ 147 የሚሆኑ ያገዛዙ ዙፋን ጠባቂ ወታደሮች ተማርከዋል። በተጨማሪም በርካታ የሆነ ወታደራዊ ቁሳቁስ ሬሽን የተገኘ ሲሆን የብልጽግናውን አገዛዝ ከፍተኛ የሆነ ውጥረት ውስጥ የከተተው ክስተት ሆኗል። በተመሳሳይ በዚሁ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነው ታላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ከወልዲያ ላሊበላ ከወልዲያ ባህር ዳር ያለውን መስመር በቁጥጥር ስር የዋለ ሲሆን በተለይ ወታደራዊ ቁልፍ ቦታ የሆነውን ድልብን ተቆጣጥረዋል። ላስታ አሳምነው ኮር በሰሜን ወሎ ዞን ግዳን ወረዳ ኩልመስክ ወንዳች ዙሪያውን ከተደረገ እልህ አስጨራሽ ውጊያ በኋላ ተከዜ ክፍለ ጦር ኩልመስክ ከተማን በመቆጣጠር 11 የብርሃኑ ጁላ ወታደር ሲደመሰሱ 3 የአብይ መከላከያዎችና በርካታ የቡድንና የነፍስ ወከፍ መሳሪያ ተማርከዋል። በአጠቃላይ በትናንትናው ዕለት መስከረም 14 ቀን 2018 ዓ.ም ጠዋት 12 ሰዓት የጀመረው ዘመቻ አርበኛ አደም አሊ አሁንም እንደቀጠለ ቢሆንም እስከ 8 ሰዓት በተካሄደው ውጊያ አጠቃላይ ብቻ 471 ያገዛዙ ሰራዊት የተደመሰሰ ሲሆን 126 የሚሆኑ ቁስለኛ መሆናቸው ሲገለጽ ከ175 በላይ የብርሃኑ ጁላ ወታደር ተማርከዋል። በተጨማሪም 6 ሞርተር፣ 6 ዲሽቃ፣ 14 ብሬን፣ 9 ስናይፐር፣ 438 ክላሽ፣ 52600 ተተኳሽ፣ 9 ወታደራዊ ሬዲዮ፣ 148 F1 ቦምብ፣ 37 የሞርተር ቅንቡላ፣ 1 ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን እየተማረከ መሆኑን ለማወቅ ተችሏል። በትናንትናው ዕለት ብቻ በተወሰደ የተቀናጀ ኦፕሬሽን አገዛዙ የሚተማመንባቸው የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል የ12ኛ ክፍለ ጦር 70% ኃይላቸውን መማረክ መደምሰስና ማፍረስ ተችሏል። ይህን የምስራቅ አማራ ፋኖ ጀብድ በውጭ ሚዲያዎች ሳይቀር ሽፋን እየተሰጠው ያለ ሲሆን አርበኛ ዘመነ ካሴም ደስታውን ለትግል አጋሩ ለአርበኛ ዋርካው ምሪ ወዳጁ እውነትም ዓለም ሲሰለጥን ወሎየን ይመስላል፣ ቤት አማራ መንፈሱም መሳሪያውም የሰለጠነ ህዝብ ነው፣ አፍባሃ ሚኒሊክ እዝ ድፍን አማራን አኩርታቸዋል፣ ዋርካው ወታደራዊ ሰላምቴ ባለበት ይድረስ በማለት የደስታንና የአድናቆት መልእክትን ልኳል። ይህ በዚህ እንዳለ አሁን በደረሰ መረጃ አፍባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በቅርብ ቀን የተቀላቀለው የደጋው መብረቅ ክፍለ ጦር አመሻሽ ላይ የጋዞ ወረዳ ዋና ከተማ የሆነችውን እስታይሽ ከተማን ተቆጣጥሯል ተብሏል። በሌላ መረጃ
የሰሜን ወሎ ዞን አመራሮች ወልዲያ ከተማን ለቀው መሸሻቸው ተሰምቷል። በትናንትናው ዕለት በተጀመረ ዘመቻ ከፍተኛ ምት የደረሰበት ያገዛዙ ኃይል እግራ አውጪኝ ብሎ ሲፈረጥጥ የተመለከቱት የሰሜን ወሎ የብልጽግና አገልጋዮች ከዋና መቀመጫቸው ወልዲያ ከተማ ለቀው ወደ ጭፍራ ሲጓዙ ማደራቸው ተሰምቷል። የብልጽግናው ቀይ ምንጣፍ አንጣፊዎች የአብይ አማራ ካድሬዎች ዛሬ በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው የተጓዙት ተብሏል። ይህን እርምጃ የወሰዱት ፋኖ ዛሬ አዳሩን ወልዲያ ከተማ ሊቆጣጠር ይችላል በሚል ስጋት እንደሆነ ምንጮቻችን ገልጸዋል። በሌላ ዜና ያገዛዙ የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። ሌተናል ጀነራል ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኤታማዦር ሹም በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር መረብ ሚዲያ ወታደራዊ ምንጮችን ዋቢ አድርጎ መዘገቡ ይታወሳል። በግምገማ መድረኩ በተደረገበት ነሐሴ 3 2017 ዓ.ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኤታማዦር ሹም አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉት የተዘገበ ሲሆን በዛሬው ውጊያ ደግሞ በፋኖ የተገደለውንና የተማረከውን ያገዛዙ ሰራዊት የተማረከውን የዙን ጦር መሳሪያና ሰራዊት አምጣ ተብሎ ምሽቱን የቁም እስረኛ ተደርጓል ሲሉ የመረጃ ምንጮቻችን ገልጸዋል። ሌተናል ጀነራሉን የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማረግህን በሳንጃ ቆርጠን እንጥልላለን በሚል ቃል በቃል እንደተናገሩት ነው የተሰማው። ሌተናል ጀነራል አሰፋ ቸኮል ምሽቱን የቁም እስረኛ መደረጉ የተሰማ ሲሆን ነገ ወደ አዲስ አበባ እንደሚወሰድና እዛ ከደረሰ በኋላ ወይ ማረጉን ተነጥቆ ይታሰራል አሊያም ሊረሸን ይችላል ሲሉ ነው መረጃውን ያደረሱን ምንጮቻችን የገለጹት። የብልጽግናው አገዛዝ ስቅለቱ ሊፈጸም አንድ ሐሙስ ብቻ የቀረው መሆኑን አንዱ ማሳያ የራሱን ጀነራሎችና የጦር መኮንኖች ላይ እንዲህ አይነት እርምጃ መውሰድ ሲሆን ይህም ተስፋ የመቁረጡ ትልቅ ምልክት ነው ማለት ይቻላል። የሸገር ጋዜጠኞች እስር ቤት ከገቡ ከ21 ቀን በኋላ በዋስ መፈታታቸው ተሰማ። አምባገነኑ የአብይ አህመድ ስርዓት ጋዜጠኞችን፣ የማህበረሰብ አንቂዎችን፣ ተቃዋሚ የፖለቲካ ሊቃን እንዲሁም ምንም የማያውቁ ሰዎችን ማፈንና ማሰር መገለጫው ሲሆን የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁን፣ ምንታምር ጸጋው ለእስር ተዳርገው የነበረውም ከጤና ባለሙያዎች ወቅታዊ እንቅስቃሴ ጋር በተገናኘ ለጤና ባለሙያዎች ጥያቄ ምላሽ ለመስጠት ጤና ሚኒስቴር በወጣው አዲስ መመሪያ ዙሪያ በአንድ የሕክምና ባለሙያ አስተያየት ላይ ጣቢያው በሰራው ዘገባ ሳቢያ ሲሆን ያሰራጩት ዘገባ በሕግ የተከለከለ ይዘት ያለውና የሽብር ድርጊት ነው በማለት የፌዴራል ፖሊስ በቁጥጥር ስር አውሏቸው እንደነበር ይታወቃል። ታዲያ የፌዴራል ጠቅላይ ፍርድ ቤት ሁለተኛው ችሎት የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋው በዋስ እንዲለቀቁ ፍርድ ቤት የሰጠው ውሳኔ አጽንቶ ጋዜጠኞቹ ወህኒ ቤት ከገቡ ከ21 ቀን በኋላ በዋስ ትናንት ከሰዓት ከስር ተለቀዋል። የፌዴራል ፖሊስ ወንጀል ምርመራ ጋዜጠኞቹን ትዕግስት ዘሪሁንና ምንታምር ጸጋውን በ50 ሺህ ብር ዋስትና ከስር እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ጠይቆ ነበር። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት ለትናንትን መስከረም 14 ቀን 2018 ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ጋዜጠኞቹ በቁጥጥር ስር በዋሉ 21ኛው ቀን በተለዋጭ ቀጠሮ ቀን የፌዴራል ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠው ውሳኔ አጽድቆ መዝገቡን ዘግቷል። በውሳኔው መሰረት ትናንት ከሰዓት ከስር ተለቀዋል ተብሏል። ኬንያ የናይል ተፋሰስንና የአባይ ግድብን በተመለከተ ለግብጽ ጥብቅ መልእክት አስተላለፈች። የኬንያ ፓርላማ አፈ ጉባኤ ሞሰስ ዋታንጉላ ግብጽ በናይል ተፋሰስ የውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ በአካታች ንግግር እንድትፈታ በኬንያ የግብጽ አምባሳደር ሀቲም ሆስኒ ጋር ዛሬ በተወያዩበት ወቅት ጠይቀዋል። ውዝግቡ በዘላቂነት ሊፈታ የሚችለው በመግባባት በመከባበርና ሁሉንም ባለድርሻ አካላት በማካተት ብቻ ነው ያሉት ዋታንጉላ ግብጽ በኢትዮጵያ ላይ ብቻ ማተኩሯን በመተው ሁሉንም የተፋሰስ ሀገራት ለጠረጴዛ ዙሪያ ንግግር እንድትጋብዝ ጠይቀዋል። ክለውም የተናጠል እርምጃ መውሰድ ቀጠናዊ ውጥረቶችን ሊያባብስና አለመረጋጋት ሊፈጥር ይችላል በማለትም ዋታንጉላ ያስጠነቀቁ ሲሆን አምባሳደሩ በበኩላቸው ኬንያ በኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ የምረቃ ስነ ስርዓት ላይ ተሳታፊ መሆኗ ግብጽን አሳዝኗል ብለዋል። በመጨረሻም ፈረንሳይ ተመድ ለፍልስጤም እውቅና ከሰጠ ሐማስ ይጠፋል ስትል በተመድ ጉባኤ ላይ አሳወቀች። ፈረንሳይ የተባበሩት መንግስታት ድርጅት ለፍልስጤም የሀገርነት እውቅና እንዲሰጥ የጠየቀች ሲሆን የፈረንሳይ የውጭ ጉዳይ ሚኒስትር ቃል አቀባይ ፓስካል ኮንፋቭሩክስ ፈረንሳይ ለፍልስጤም የሰጠችው እውቅና ከጸረ አሜሪካ አቋም ጋር አይገናኝም ብለዋል። አክለውም ትራምፕና ማክሮን ፍሬያማ ውይይት አድርገዋል፣ ግንኙነታቸው በጣም ጠንካራ ነው በማለትም ተናግረዋል። ቃል አቀባዩ እውቅና መስጠት የሐማስን የሽብር ድርጊት ከማበረታት ጋር ሊገናኝ አይገባም ብለዋል። ይልቁንም ተመድ ለፍልስጤም እውቅና ከሰጠ ሐማስ ይጠፋል ሲሉ በፓስካል ተናግረዋል። ትራምፕ በተመድ ንግግራቸው ለፍልስጤም እውቅና የሚሰጡ ሀገራት ሐማስ ኦክቶበር 7 ለፈጸመው ጥቃት ሽልማት እንደመስጠት ተደርጎ ይወሰዳል ሲሉ ተናግረዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።